ሞቼ ነበር። ሊገለኝ ሁላ ነበር ሀሳቡ። እሱ ሊገለኝ ነበር ሀሳቡ። ሰው ባይደርስ ሊኖሩ ሞቼ ነበር በዚህ ሰዓት። እንደማትወጣ ችግር ውስጥ እየከተትክ ያለው ምንድን ናችሁ? ቆይ እናንተ ሰላም ሰላም፣ ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ ግን የመጣሁበት ነገር በጣም የሚያሳዝን ነገር እና ያልጠበቅኩት ነገር ሆኖ ስላየሁኝ በጣም አዝኛለሁ። በጣም ተሰምቶኛል። የሰው ልጅ እንዴት በዚህ ልክ ራሱን አውርዶ አይዞህ እንደሜ የሰው ልጅ በዚህ ልክ ራሱን አውርዶ እንዴት ጓደኛው ላይ እንደዚህ ያደርጋል ብዬ በጣም ራሴን እየጠየቅኩኝና ራሴንም ጭምር እየወቀስኩኝ እገኛለሁ። በባለፈው ቪዲዮ አይታችሁታል። እንግዲህ ሁለት ጓደኛሞች ነን ብሎ ጥቆማ ሰጥቶኝ ነበር። ስለ ልጅቷም ማንነት እስቲ አጣራልኝና የደረስንበትን ነገር ታሳውቀኛለህ እና ይህንን ነገር ውስጡ ተጠራጥሯል እና ይህንን ነገር እንድታጣራልኝ እፈልጋለሁ በማለት በዛኛው ቪዲዮ ላይ እንግዲህ የደረስንበትን ነገር እሷን በቁጥጥር ስር አውለን በጣም ጥቅመኛ ሴትና ገንዘብ ወዳድ ወንዶችን አተራማሽ የሆነች ሴት እንደሆነች ያው ጉዳዩን አጣርተን ደርሰንበታል። ስለ ልጅቷ ሙሉ ማንነት እናንተም ቪዲዮን አይታችሁታል ብዬ አስባለሁ። ያላያችሁት ካላችሁ ደግሞ እንግዲህ ዲስክሪፕሽን ላይ በመግባት የዛን ቪዲዮ ልጅቷን የማንነቷን ቪዲዮ የሚያሳይ የክፍል አንድን ቪዲዮ ዲስክሪፕሽን ላይ አስቀምጠላችኋለሁ። ስለ ልጅቷ ማንነት የሚያሳይ ማለት ነው። እኔ በዚህ ልክ እንዲህ ትሆናለች ብዬ አልጠበቅኩም ነበር። ግን ሁኔታው ከደረስኩም በኋላ እና ስለ ልጅቷ በውስጥ በቴክስት በጣም ብዙ ከሞከርም በኋላ ከወራናት በኋላ እንግዲህ በቀጥታ እንድናገኛት አድርገን ቀጥታ ስንቀጥራት አልጋ ቤት ስንቀጥራት ቀጥታ አልጋ ቤት መታ አልጋ ቤት የተፈጠሩትን ነገሮች ያው ቪዲዮ ላይ የሚታይም ስለሆነ እናንተም ገብታችሁ ማየት ትችላላችሁ። በጣም የሚያስጠላና የሚያስጠይፍ የማይጠበቅ ነገር እያደረገች እንደነበር በማስረጃ እክል በቁጥጥር ስር የዋለችበትም ነገር ስለሆነ ማለት ነው። እንግዲህ ለዚህ ወንድሜ ያው የተፈጠረውን ነገር በላኩለት ሰዓት እንግዲህ ለጓደኛው ማለትም ወንድሜ ነው ብሎ ለሚያስበው ሰው ይህንን ነገር በሚያሳይበትና በሚያሳውቅበት ጊዜ እንግዲህ ወንድሜም ከባድ ጉዳት ደርሶበት ዛሬም ተመልሼ ደግሞ ወደ እሱ ቤት ተገኝቻለሁ። በባለፈው ስቱዲዮ ድረስ መጥቶ በሰጠን ነገር ነው ዛሬ የወንድማችን ከባድ ጉዳት የደረሰበት። ከልብ አዝኛለሁ። እኔም በዚህ ልክ እንዲሆኑ እመጣለሁ ብዬ ሳይሆን አስቤ የነበረው እንግዲህ ከጓደኛው ጋር ተስማምቶ የደረሰበትን ነገር አሳውቆት ነገሩን ይፈታሉ ብዬ ነበር እኔ የጠበቁት። ግን ጓደኛው ያልታሰበ ነገር አድርጎ በጉዳት ላይ እንዲሆን አድርጎታል። እስቲ የተፈጠሩት ነገሮች ምንድን ነው እና ለዚህ ነገር መፍትሄው ምንድን ነው የሚለውን ነገር ዛሬ እንግዲህ መኖሪያ ቤት ተገኝቻለሁ። ሰላም ወንድሜ፣ እንደምን አላችሁ? ሰላም ነህ? እግዚአብሔር ይመስገን። አይዞህ። እንግዲህ ያው የተፈጠረብህን ነገር በስልክ ትንሽ አሳውቀኸኛል። ግን ያው ሁኔታው በጣም የሚያስጠላና የሚያሳዝን ነገር በመሆኑ ከልብ አዝነናል። አይዞህ፣ እንኳን እግዚአብሔር አዳነ። ዋናው ነገር እሱም ስለሆነ ማለት ነው። እስቲ ምንድን ነው የተፈጠረው ነገር? እያንዳንዱን ነገር እስቲ አብራርተህ ንገረኝና
አይዞህ። እስቲ የተፈጠሩትን ነገሮች ያው እኛም መፍትሄ መስጠት ስላለብን አንድ ጀምረነዋል ነገሩ። እስቲ ምን እንደሆነ ነገር የተፈጠሩትን ነገሮች አብራራና ንገረኝ። ልክ አንተ የላክልኝ ቪዲዮ ካሳየሁት በኋላ ነው እንደዚህ እንዳልነበረ አድርጎ። እኔ በእውነት ነው የምነግርህ፣ ይህንን ነገር እኔ ከሱ ጭራሽ ነበር የማልጠበቀው። በጭራሽ ሰው ባይደርስልኝ ኖሮ አሁን እንደዚህ መተም እንድናወራም ራሱ አንሆንም ነበር። ሞቼ ነበር። ሊገለኝ ሁላ ነበር ሀሳቡ። እሱ ሊገለኝ ነበር ሀሳቡ። ሰው ባይደርስልኝ ኖሮ ሞቼ ነበር በዚህ ሰዓት። ምን ማለት ነው? ቆይ እንዴት እንደዚህ ያደርጋል? ልክ ቪዲዮውን እንዳሳየሁት እሷ እንደዚህ የምታደርግ ሰው አይደለችም። አንተ ነህ። እንዴት እኔ እንደዚህ እንደማወራ ታውቀህ እንዴት እንደዚህ ታደርጋለህ? እንደዛ አይደለም። ልጅቷ በጣም ሴሰኛ ነች። የገንዘብ ጥማት ያለባት በጣም ከባድ ሰው ነች ብዬ ነገርኩት። ስለዚህ እሷ እንደዚህ አይነት ወሬ አታወራ ምናምን አለኝ። እኔ እኮ ክፉ ነገር ስለሷ ልሞራ ፈልጌ አይደለም፣ አንተንም መጉዳት ፍላጎት ነገር ምንም፣ በቃ አንተም እንዳትጎዳ ነው ይሄ ነገርም እንዲጣራ ያደረኩት ብዬ ነገርኩት። እንደዛም ስለው አንተ ነህ በቃ እንደዚህ አይነት ነገር አስበህ ነው አንተ ራስህ ነህ ይሄ ሁሉ ነገር አቅደህ ነው ያደረግከው ምናምን አለኝ። ሁሉንም ነገር አስረዳሁት። ሳስረዳውም ደግሞ ሊረዳኝም ፈቃደኛ አልሆነም እና በቃ ነገሩን የእሷን መጥፎነት ሳሳየው ስነግረው አንተንም ለገንዘብ ብላን የቀረበች ገንዘብህ ሲያልቅ ትታ ትሄዳለች እና ራስህን እና ደግሞ ያለህን ጊዜ በሷ ላይ አታጥፋ። አንተን ልትወድህና ልታፈቅረህ የምትችል ሌላ ሴት መፈለግ ይሻልሃል ብዬ ስነግረው አንተ እሷን ለራስህ ለማድረግ ስለፈለክ ነው። አንተ እሷ የኔ እንድትሆን አትፈልግም እና አንተ እሷን የራስህ ለማድረግ ስለፈለክ ነው ሁሉንም ነገር ያደረግከው። በቃ አቅደህበት ነው ምናምን። እንደዛ ስለሆነ ሳስረዳውም እኔ በእውነት ስነግር ጭራሽ ይህንን ነገር እሱ እንደዚህ እኔ ላይ ያደርጋል ብዬ 10 ምናምን ዓመት አብረን ስንቆይ እኔና እሱ በጓደኝነትም በወንድምነትም አብረን ስንቆይ እንደዚህ አይነት ነገር የሚያስብ ሰው ነው ብዬ ጭራሽ አስቤም አላቅም ነበር። ከማሰብም አልፎ አሁን እሱ እኔ ላይ ተገበሩ ማለት በጣም ይከብዳል። ስለ እኔ ወንድሜ ነው ብዬ ነው ሁሉንም ነገር እሱ እንዳይጎዳ እኔ ለእሱ አስቤ እኔ ሳልጎዳ ቀርቼ ነው እንደ እሷ ያደረገችው ነገር እኔ ሳይጎዳኝ ቀርቶ ነው። ከእሷ ጋር ያሳደፍኩት ከእሷ ጋር የወረሁት ወሬ ሁሉም የፍቅር ቃላቶች ከጓደኝነት እንደዚህ አይጠበቅም። ተረጋጋ። ማለት በጣም በቃ ምን አይነት እንደዚህ አይነት ደረጃም ራሱ ይደርሳል ብዬ ጭራሽ አስቤም አላውቅም። እኔ እኮ የእሱን ጉዳት ስለማልፈልግ እኮ ነው ይህ ሁሉ ነገር አጣርቼ የመጣሁት። እሱ ለእሱ ነገሮችን ለማስረዳት እንዳይጎዳ ነገሮችን እንዲጠነቅቅ ለማድረግ ብቻ ይከብዳል። ቆይ አሁን እንደማይክ ጭንቅላት ታሽጓል። ከፍተኛ የሆነ ጉዳት ነው እንዲያደርሰብህ ጭንቅላት ላይ? አዎ ተሰፍቼ ታሽጌ ነው ያሉት። ኦኬ ተሰፍተሃል? አዎ። በጣም ከባድ ነገር ነው። ከጭንቅላት ውጪ ሌላ የመታህ ቦታ አለ? አዎ ይሄ እጄ ትንሽ ህመም አለበት። ይሄኛው እጅ?
እያሳወቅከኝ እየነገርከኝ ያለው ነገር ሰዎች ጎረቤቶች ያሉ ሰዎች ባይደርስ ሊኖሩ ራሱ ገሎኝ ነበር። እኔ ላይ እንዴት እንደዚህ ለማሰብ ራሱ ማለት እኔ ላይ እንደዚህ ለማድረግ እንዴት እንደተነሳሳ ራሱ አላውቅም። ቆይ ልከህለት ነው ይሄንን ነገር ወይስ ቤት መጥቶ ነው? እስኪ የተፈጠረው ነገር ላኩለት፣ ስልክለት፣ ይሄንን ቪዲዮ ስልክለት ኦኬ መጣ ቤት። እሺ እዚሁ አንተ ጋር ነው የመጣው ቤት? እሺ እዚህ ሰዎች ባይደርሱ ኖሮ በቃ አልኩ ብዙ ነገር አደረግኩኝ እኔ እሱን ለማስረዳት እንደዚህ ሆኖ እንደዚህ ቀድሜም በቴክስት ነግሬዋለሁኝ ቪዲዮን ስልክለት ምንድነው የላክልኝ እንዴት እንደዚህ ታደርጋለህ ምናምን አለኝ። እኔ ምንም አላደረኩም የእሷን ሴሰኝነት አያሳየ ብዬ ነው ያልገባሁበት ጉድጓድ የለም እኔ እሱ እንዳይጎዳ ለማድረግ። ስለዚህ አሁን እሱ ይህንን ቪዲዮ ከላክለት በኋላ ነው ቀጥታ ወደ ቤት መጥቶ ይህንን ጥቃት የፈጸመብህ ወይስ ለአንተ አሳውቆክ ነው ቤት መጥቶ? እስቲ ቤት መጥቶ ይህንን ጥቃት እንዴት እንዳደረሰብህ ግልጽ አድርገህ ንገረኝ። ያንን ቪዲዮ ካየ በኋላ አንተ የምትነግረኝ ነገር ለእኔ ትልቅ ማስረጃ ነው። ምክንያቱም እየቀረስኩ ስለሆነ ይሄ ነገር ማስረጃ ስለሆነ አንተ ላይ ከተፈጠረው ነገርም ሌሎች ሰዎችም መማር ስላለባቸው አንተ የምትነግረኝ ነገር ለእኔ ትልቅ ማስረጃም ስለሚሆነኝ ማለት ነው። እኔ ይህንን ቪዲዮ ላኩልህ አንተ ቪዲዮውን አንተ አይተህ ከጨረስክ በኋላ ነው ይህንን ነገር ቀጥታ ልከህለት ነው ወይስ ደውለህለት ነው? ያንን ነገር ከላክለት በኋላ አንተ ቤት መጥቶ እንዴት ነው ሁኔታው ተፈጥሮ ለዚህ ነገር የዳረገክ? ሰዎች ባይደርሱ እንግዲህ ገሎኝ ነበር ነው እያልክ ያለኸው። ስለዚህ እስቲ እሱን ነገር ግልጽ አድርገህ አብራራልኝ። ምክንያቱም አንተ የምትናገረው ነገር ማስረጃ ስለሆነ ማለት ነው። በቅድሚያ እኔ ያደረኩት ነገር ምንድነው መሰለህ? ለሱ ይህንን ቪዲዮ ከመላኬ በፊት ያለበትን ቦታ ማለት በጣም እንዳልኩ በጣም ተናዳጅ ሰው ነው። ያንን ባህሉን አውቃለሁ። ግን ደግሞ ያው እኔ ላይ እንደዚህ በዚህ ደረጃ ይናደድብኛል ብዬ አላሰብኩም ነበር እና የሚያደርጋቸውን ነገሮች እንዲህ ይሆናል አይደለ? ጥሩ ቦታም ካልሆነ ያለው ጥሩ ቦታ ላይ ሆኖ እንዲያየው ደውዬ የት ነው ያለው እንደዚህ እንደዚህ እኮ የሆነ ቪዲዮ ልልክልህ ፈልጌ የት አካባቢ ነው ምናምን ነገር ስለው እኔ አሁን ወደ ቤት ልገባ ነው ብሎ አለኝ። እንደዛ ሲለኝ በቃ እልክልሃለሁ የሆነ ቪዲዮ ቤት ስገባ ይኸው አልኩት። ቤት ገብቶ ይኸው ደጅ ሆኖ ይኸው ምንም የማውቀው ነገር የለም። ያንን ቪዲዮ ላኩለት። ከዛ የማንን ቪዲዮ ግን እንደላክልኝ ታውቃለህ ምናምን አለኝ። አዎ ምናምን ስለ እቺ እኮ ወደፊት ላገባት የምፈልጋት የኔ ፍቅረኛ የምላት ሰው ነች። እቺ ልጅ እኔንም ታወራኝ ነበረ። አሁንም ደግሞ በቪዲዮ ላይ እንዳየውም ደግሞ ከሌላ ሰው ጋር ተቀጣጥራ ሌላ ቦታ ላይ እንደዚህ መታ የተቀረጸ ቪዲዮ ነው። እንደዛ ስለው እኔ አንተ ይሄንን ነገር እኔ ጋር መተህ እኔ ይሄንን ነገር ግልጽ አድርጌ ይፋ እንዳወጣሁት አድርገን የነገርከው? አይ አይደለም፣ እንደዛ ሳይሆን ምንድነው አንድ ሰው አግኝቼ ነገሩን ሊያጣራልኝ የሚችል ማለት እኔ አሁን ነገሮችን ባጣራ ምናምን እሷ ልታቀብኝ ትችላለች ብዬ ነው የነገርኩት፣ ለሱም ያስረዳሁት። እኔ ነገሮችን ሳጣራ እሷ እኔን ታቀኛለች። ምክንያቱም ቪዲዮ ኮል ስናወራ የኔ ቪዲዮ ፊቴን ታየኛለች፣ እሷና ላይም ፎቶ ልክላታለሁ። የዛኔም ልክ እንዳሳየው የላኩላት ፎቶ አለ፣ ብዙ ነገር አለ። ያ ነገር ስላለ እኔ እነዛን ነገሮች ለማጣራት ብሄድ እኔን በመልክም በምን ስለምታቀኝ ነገሮችን ለማክሸፍ ምን ለማለት ትሞክራለች እና
ያ ነገር እንዳይፈጠር ብዬ ሌላ ሰው ልክ ሲያጣሩልኝ እንደነበረ ምናምን ነገርኩት እና በቃ አለ አይደለ እሷን ከልክ በላይ ነው ያመናት። እኔ ከ10 ምናምን ዓመት በላይ አብሮኝ የቆየሁትን ወንድሙን እስከ አለማመን ድረስ እኔ ለራሴ ፈልጊያት እሱ ሲጎዳ ማየት እንደምፈልገው አድርጎ ነው እሱ ያሰበው። እሱ እንዲጎዳ በፈልግ ኖሮ እኮ እኔ ከእሷ ጋር ያለኝን ግንኙነት አቁሜ እኮ ነገሮችን እኮ እሱ እንዲቀጥል ማድረግ እኮ እችላለሁ። እኔ ምንም የምጎዳው ነገር አይኖርም። ግን እኔ የእሱን ጉዳት ስለማልፈልግ ብቻ በቃ አለ አይደለ ብዙ ነገሮች ነበሩ እና ያንን ቪዲዮ ከላኩለት በኋላ እቤት መጣ። እንደዛ ከተነጋገርን በኋላ እሷ እንደዚህ የገንዘብ ጥማት አለባት ሴሰኛ ነች ብዬ ስለው እንዴት እንደዚህ ስለሷ ክፉ ቃል እንደዚህ አይነት ነገር ጭራሽ እንዴት ሴሰኛ ነች ምናምን ብለህ ትናገራታለህ ብሎ ሰንዝሮብኝ እኔ ተው እንደዚህ አይነት ነገር ውስጥ ለምን እየመታኝ እረፍ፣ ነገር ጥሩ አይሆንም፣ እኔ ምንም ያጠፋሁት ጥፋት የለም፣ አንተ እንድትጎዳ ስለማልፈልግ ነው፣ ለአንተ ብዬ ነው ስለው አንተ ለራስ ስለምፈልጋት ነው ብሎ በቃ እንደዚህ እንደምታየው መንቀሳቀስ እንኳን እስኪያቅተኝ ድረስ። በምንድን ነው እንደዚህ የመታው? በዱላ እጄን በዱላ መታኝ። ኦኬ እሺ። ጭንቅላቴን እቤት ውስጥ አንድ ብረት ነበረ ዝም ብላ የተቀመጠች የእጅ ብረት፣ እቺ ዳምፔል አለ አይደል? በቃ በሱ አንድ አንስቶ መታኝ። ከዛ በኋላ የማውቀው ነገር የለም። ሰው ባይደርስ ኖሮ አሁን እኔ በዚህ ሰዓት ላይ ይሄንን ነገር ለመናገር ራሱ ብቁ አልሆንም ነበር። ኦኬ ቆይ ስትጫጫሁ ነው ሰው የደረሰው ጎረቤት? ምክንያቱም ምንም ይሁን ምን እንደዚህ አድርገው ከኛ ዝም አንልም፣ ወደሚመለከተው አካል ማድረስ ስላለብን እሱን ማለት ነው። ስለዚህ በምን እንድናግዝ ነው የምትፈልገው? እኔ አሁን ላይ እንድታግዝኝ የምፈልገው ወንድሜ ነው ብዬ የማስበው ሰው ዛሬ ላይ ይሄንን ነገር የማድረግ ከደፈረ ከሞከረ ነገ እኔን የማይገልበት ምንም ምክንያት አይኖሩ። እኔ ደግሞ ለህይወቴ ይሰጋል። ይሄ ሰውዬ ነገ ከነገ ወዲያ ልክ አሁን ያደረሰውን አሁን የሞከረውን ሙከራ ሊፈጽሙ ይችላል ማለት ነው። ኦኬ ስለዚህ ጅምር ነው እንጂ አልጨረስነውም ብሎ በአፏ አለክ ማለት ነው። ያው በጣም ከባድ ነገር ነው እየተናገርክ ያለው። ስለዚህ በአፉ እንደዚህ ብሎሃል። ጥሩ። እኔ ደግሞ ህይወቴ ያሳስበኛል ማለት ገና ብዙ መኖር የምፈልግ ሰው፣ ያቀድኩትን ነገር ማሳካት የምፈልግ ሰው፣ እያንዳንዱን ነገር የማደርገውን ነገር ጓጉቼ ማድረግ የምፈልግ ሰው፣ ዛሬ እኔ ወንድሜ ብዬ ያሰብኩት ሰው ብቻ አይዞህ። እንግዲህ ያው እኛ ልናግዝ የምንችለው ነገር ምንድን ነው? ከዚች ሰዓት ጀምረን ክትትል እናደርጋለን። የልጁን ቤትና አድራሻም ትነግረናለህ። እንግዲህ እኛም ከክሮአችን ጋር በመሆን እሱን ቀጥታ ለመያዝ እና እሱ ያለበት ቦታ ሄደን እንግዲህ ሊገኝ የሚችልበት ቦታ በጠቅላላ እንሄዳለን። ቤቱንም ትጠቁመናለህ። ቤቱም ከተገኘ ሊገኝ የሚችልበት ቦታዎችን በጠቅላላ ሄደን እሱን በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን። እንግዲህ ውድ ተመልካቾቻችን በጣም የሰማነው ነገር የሚዘገን እና የሚሰቀጥጥ ነገር ነው። አይዞህ ወንድሜ አይዞህ። በጣም ከባድ ነገር ነው። የሰው ልጅ እንዴት በዚህ ልክ እንደዚህ ያደርጋል? እና እኛም ደግሞ ሄደን ያለበት ቦታ ሄደን ይህንን ሰው እንግዲህ ለመያዝ እና በቁጥጥር ስር አውለን የተፈጠሩትን ነገሮች ለማጣራት እንሞክራለን። እሱም እንግዲህ አንድ ሰው ላይ ይህን ያህል ጉዳት አድርሶ
ምንም ቢደበቅም ከተደበቀበት አንገቱን ይዘን ወደሚገባው ቦታ እናደርሰዋለን ማለት ነው። እኛም ደግሞ ቀጥታ ወደዛ ሄደን ያው የደረስንበትን ነገር ለእናንተ የምናሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከእግሮቻችን ጋር ደርሰናል። 013 ማለት ይሄ ነው። እንደሚያሳየን ከሆነ ያው ውስጥ ገብተን የሚፈጠሩትን ነገሮች ያሉትን ነገሮች በጠቅላላ ወደ እናንተ የምናደርስ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እኔ ከዴሊቨሪ ነው የመጣሁት። የምግብ አልተሳሳትኩም። 013 አይደል? እንግዲህ 013 ነው የሚለው ኦርደሬ ስም አልገባልኝም። ወንድም እኔ ዴሊቨሪ ነኝ እያልኩ እኮ ነው። ታዲያ የታዘዘ ምግብ ይዤ እኮ መሄድ አልችልም። እየሰማኝ አይደለም እንዴ? ችግር የለብኝም እየነገርኩ እኮ ነው የምለው። አልሰማኝም? ምንድን ነው የምበላው? የታዘዘ ምግብ እንዴት ነው የምበላው? እኔ ሰው ምግብ ስራዬ ማድረስ ነው እያልኩ እኮ ነው። በርን ክፈትና ውሰድልኝ። ከፈለክ አትብላው፣ የሚፈረመውን ፈርምልኝና ከፈለክ መጣን ትችላለህ። አቤት፣ ምንድን ነው? ምግቡን ውሰድ እኮ እያለ። የምን ዲሊቨሪ ነው? ስለምን ዲሊቨሪ ነው? ምግብ ነው እኮ ውሰድ እያልን ያለ ነው። አልሰማኝም? ዲሊቨሪ ነው። የምን ዲሊቨሪ ነው? አዎ፣ የምን ዲሊቨሪ ነው? 013 አይደል? ይሄ 013 ተሸፋፍነህ መተህ ምንድን ነው ዲሊቨሪ የምትለን? አዎ፣ ዲሊቨሪ ነን። ይኸውልህ እኔ ምንድን ነው ሌላ ነገር ነው እንደፈለኩ ሌላ ነገር አልፈለኩም እኮ። እየሰማኝ እያዳመጥከኝ ነው አይደለ? እኔ ዴሊቨሪ አላኩም። ሰማኛል። ዴሊቨሪ አላኩም እያልኩኝ ያለሁት እኮ 013 ቁጥር ምንድነው? ብዙ ናችሁ መታችሁ ዴሊቨሪ ምናምን እያደረሰን ነው። እዚህኛው ቤትም አድርሰናል። እንግዲህ እዚህኛው ቤትም እያደረሰን ነው። ይኸውልህ የቤት ቁጥሩ 013 ነው። ልክ ነህ። ግን ደግሞ እኔ አላኩም። እየሰማኝ ነው ያለው አይደለ? ነው ወይስ ሌላ ነገር ነው የፈለጋችሁት? በሰላም ብትሄዱ ይሻል። በሰላም ባንሄድስ ማለት ምን ማለት ነው? ባንሄድ ምን ልታረግ አስበን? ይኸውልህ ሌላ ነገር ከመፈጠሩ በፊት ከዚህ በሰላም ብትሄድ ይሻላችሁ። ምን ልታረግ? እሱን እኔ አውቀዋለሁ። እየሰማኝ ምን ልታረግ ነው? እሌም ባትፈተተነኝ ይሻላል። ይኸውልህ አባሪዎችን ሰብስበህ ብትመለስ ይሻላል። ከና አባሪ ልመለስ? የት ነው የምንዘጋው? ክፈተው እያልኩ እኮ ነው። ምንድን ነው ችግራችሁ? ምንድን ነው የፈለጋችሁት? ምን ልታረግ ነበር? ምን ማለት ነው? ጓደኛ እንዳደረግከው ልታደርገን ነው? እኛን ማለት ነው ያ ነው የላካችሁ? ጓደኛ እንዳደረግከው ልታደርገን ነው ወይ? እሺ አሁን ትወጣላችሁ። እንደማትወጣ ችግር ነው እየከተትክ ያለው። ምንድን ናችሁ? ቆይ እናንተ ምን ፈልገህ ነው? እሺ የመጣው ማናችሁ? ምንድን ናችሁ? ያሰላቢ ነው የላካችሁ አይደለ? ይኸውልህ ራስን የማትወጣው ችግር ውስጥ መፍትሄ ትችላለህ ብለህ ደግሞ ያሰላቢ ትላለህ። ይኸውልህ የማትወጣው ችግር ውስጥ ነው እያደረገ ያለው። ሰማኛለህ? ይኸውልሽ እያንዳንድሽን አለቅሽም። ማትወጣ ችግር ምን ማለት ነው? ያምናችሁ ትሰማኛለህ አይደለ? ምንድነው? ማትወጣው ችግር ውስጥ ነው እየገባችሁ። ይኸውልህ የምነግርህን ነገር ስማ። ሰማህ? አንገትህን ነው የምሰብርልህ። ማን እንደሆንኩ አላወቅኩም ማለት ነው። ማን እንደሆንኩኝ ይኸውልህ ልብህን ነው የምሰብርልህ። ይሄ ልብህን አፈነዳልሃለሁ። እየሰማኸኝ ነው አይደለ? ያሰላቢ ምናምን አትበል። ይኸውልህ ተረጋግተህ ለምጠይቅህ ጥያቄ እየሰማኸኝ ነው አይደል?
ሲጀመር ቆይ በመጀመሪያ ደረጃ ምንድነው እንደዚህ ለሆናችሁ ተሸፋፍናችሁ መጣችሁ? ምንም ምን ይኸውልህ የሁሉ ሰው የመጣው ሰምተኛ አንድ ሰው ቤት ውስጥ ያለ ፍቃድ መግባት እንደመስጠት ታውቃለህ አይደል? ህጉን ታውቀዋለህ አንተ? አዎ አውቀዋለሁ። ለምንድን ነው የማላውቀው? አንተ ሰብረህ ሰው ቤት ገብተህ ሰው ደብድበህ አልጋ ላይ አስተኝተህ እጅ ሰብረህ ስለማይመለከት ነገር ባታወራ ይሻላል። ጭንቅላት ሰብረህ እጅ ሰብረህ የወጣኸው እኔ ነኝ አንተ? የእሱ ጣፋንታ እንዳይደርስ የለብም። ስለማይመለከት ነገር ባታወራ ይሻላል። እየሰማኸኝ እንደሱ ልታደርገኝ ያስተካው እያንዳንድሽን አለቅሽ። አሁን በሰላም ከቤት ውስጥ ትወጣላችሁ ወይስ ምንድን ነው? ምን ልታደርገው? አሁን ይኸውልህ ሰው ምን ልታደርገው? ይሄን ብቻ ምን እሱን በሰላም ወይስ እንደለመድከው እኛን የምትደበድበን አይቀርላችሁም። አትወጡ እኮ ልብህን ነው የምልህ። እየሰማኸኝ? ወይ ምንድን ነው የፈለጋችሁ? ሲጀምራችሁ ሺህ ጊዜ እንሸፋ። ወይኔ ቃላት ምንድን ነው የፈለጋችሁት ነገር ምን ያገባል? ተካፈናችሁ ምናምን ይለኛል እንዴ? ስም ቃልህም ነው አዎ ምንድን ነው የፈለጋችሁት? መልስልኝ። ስም ቃልህ ነው ወይ ምንድን ነው የፈለጋችሁት? ነው ያልከኝ። የፈለግነው ነው ይኸውልህ፣ ጠይቀሃለሁ፣ ትመልሳለህ። እሺ ጠይቀኝ፣ ችግር እየሰማኸኝ? ጠይቀኝ፣ ችግር ወደ የምጠይቀን ነገር በስነ ስርዓት ትመልሳለህ። አይ የምትል ከሆነ ግን ይኸውልህ ስንተኛ እንደዚህ ለጉሳለሁ። አጉል ደግሞ ፊት አትበል። እየሰማኸኝ ነው አይደል? ችግር የለውም። እሺ ጠይቀኝ። የምጠይቀን ነገር በስነ ስርዓት መልስ። ልጁን ምን ልሁን ብለህ ነው ልጁን እንደዛ አድርገህ ልክ? ማን ነው ልጁ? ሲጀመር ስለማን ነው የምታወራው? ስለማን ነው እንደምታወራው? አሁን አላወቅም ነበር እንዴ? ያሰላቢ እያልክ ጭራሽ ያሰላቢ ነው ያልካችሁ እያልክ እና እኔ ሌላ ሰው መስሎኝ ነው። ስለማን ነው እያወራህ ያለው? ማን ነው? ተደብቀህ በአንተ ቤት ተደብቀህ ሸሽተህ አምጠሙታል። ወዴት ነው የማመልጠው? ምን አድርጌ ነው የማመልጠው? ሰው እኮ ወንጀል ሲሰራ ነው አይደለም የሚያመልጠው? ታዲያ ስንት ቀን ስንት ሰው ሲፈልግህ ስለኔ በዙሪያ ያሉትን ሰዎች መጠየቅ ትችላለህ። እኔ ሰላማዊ ሰው ነኝ። ምንም ያደረኩት ነገር የለም። ሰው ደግሞ ሊጠፋ የሚችለው ወንጀል ሲሰራ ወይም ደግሞ የሆነ አላስፈላጊ ነገር ሲያደርግ ነው። እኔ ምንም ያደረኩት ነገር የለም። ምንም ያደረኩት ነገር የለም። ምኑን ነው የማምነው? ወይስ አንገትን እንሰብርልህ ነው? ምኑን ነው እንዳምን የምትጠይቀኝ? ያደረከውን ነገር ምንድን ነው ያደረኩት ነገር? ይሄ ነው ብለህ ጠይቀኝ። ሲጀመር ያደረከው ነገር ምንድን ነው ያደረኩት? ስለምን ሳደርገኝ አልደበደብኩም። የሰው ያውም የረጅም ዓመት ጓደኛ የረጅም ዓመት አልደበደብከው እኮ ነው የምልህ። ልንገርህ፣ ያዳመጥከኝ ከሆነ የኔ የረጅም ዓመት ጓደኛዬ አሁን በህይወት የለም። እኔ ስለማንም እንደምታወራ አላውቅም። ደግሞ ትቀጥፋለህ እዚህ በዚህ እኔ የማውቀው ነገር የለም። አሁን ሳምነኛለህ አታምነኝም እያልክ ነው? ይኸውልህ የማውቀው ነገር የለም ነው እያልከኝ ነው? ሳምነኛለህ አታምነኝም እያልክ ነው አንተ ሰውዬ። ይኸውልህ በሰላም ብትወጣ ይሻላችሁ። ኧረ ምንድን ነው የምን አባጅ ነው? እጄ ምን አባኝ የቆምጣታችሁ እንዴ? አረምባ እሺ ጭራሽ ትክደኛለህ። መልስ አነሽ እጄን ፍታኝ በመጀመሪያ። ምን ነው እጄን ፍታኝ? እሺ እነግርሃለሁ አልኩህ። ቀና በል እንደዚህ ቀና በልና መልስ። ኧረ እነግርሃለሁ። እሺ መልስልኝ። እሺ ምንድን ነው የፈለግህ? ረጅም ዓመት ጊዜ ሞቷል ትለኛለህ ወይስ ልገለው ስለነበር ነው? ስላልፈቃ ሲጀመር አንተ ምን የምታውቀው ነገር አለና ነው የምትጠይቀው? አሁን ይኸውልህ ያንን ፊት ነው የላከልህ ሰምተኛ እኔ ነኝ። እሺ በመጀመሪያ የፖሊስ አካል ናችሁ ምንድን ናችሁ? በመጀመሪያ እንዲህ ስለራስህ ይኸውልህ ምን አይመለከትም። የምጠይቀን ነገር ብቻ በስነ ስርዓት መልስ። እሺ ምንድን ነው እንደመልስ እንደምትኝ? ምንድን ነው ልጁን እንደዛ አድርገህ ደብድበህ ጭራሽ ጀመርን እንጂ አልጨረስንም ብለህ ብዙም ማታውቁት ነገር አለ። ያላደረገኝ ነገር ምን አለ? ጓደኛው ነኝ ስላለ ብቻ ነው የረጅም ዓመት ጓደኝነት እንደዚህ ነው። እስቲ ጉዱሱ ማታውቁት ነገር አለ። ሰምቻለሁ እኮ ጉዱ ምን ብለው እንደዚህ እንዳደረግከው እንግዲህ ውስጡ የላከልህን ቪዲዮ እኔ እኮ ነኝ የሰራው። ገብቶሃል? የዛች ልጅ ማንነት ሙሉ ማንነት ገብቶሃል? ይሄ ልጅ እኔ ጋር መጥቶ ጥቆማ ሰጥቶኝ የዚች ልጅን ማንነት ሙሉ ለሙሉ
እንደዚህ ግልጽ አድርጌ የተሸፈኑና የተደበቁ ማንነቷን ሰምተኛል አይደለ? የተደበቁ ማንነቷን እንዲህ ግልጽ አድርጌ ሳልተው እሱ እዚህ ልክልህ ነው እንደዚህ ያደረገው አይደል እኮ። ስለዚህ እሱን የላካችሁ ማለት ነው እናንተ ነው። እሱ የላከ ማንን ይላከ? አሁን ደግሞ ጠይቀኝ ነገር መልስ ነው። እሱ እኔ ላይ ሲጀመር ምን እንዳደረገ አንተ ምን የምታውቀው ነገር አለ? እሺ ንገረኝ። ምን ያላደረገኝ ነገር አለ በህይወቴ? ምንድን ነው ያደረገው? እስኪ ያደረገኝ ምን ያላደረገኝ ነገር አለ ሲጀመር? ይሄ በለኝ። የእኔ የተባሉ ነገሮችን እንዳለ ለመቀማት ነው የሚሮጠው እንዴ? በጣም ጎርቶኛል። አንተ ታውቃለህ ነገር አታውቅም። ከእሱ አንግል ብቻ ምንድን ነው ማየት ነገሮችን ያንተ የተባለ ነገር? አዎ ሁሉንም ነገር። ሲቀጥል ደግሞ እኔ ደግሞ ሊያስደበድበኝ ሞክሩ ነበር ቀደምኩትኝ እንጂ። ስለዚህ እናንተ ብዙ ማታውቁ ነገር አንተ ሊያስደበድበ። አዎ የፖሊስ አካላቶችን ከሆናችሁ ፍርድ ነው የሚፈልገው። ህግ እንዲዳኘኝ ነው የሚፈልገው። እኔ ምንም የምፈልገው ነገር የለም። ስለቀደምኩ ነው እሱን የደበደብኩት። አዎ ስለዚህ ህግ እንዲፈርደኝ ነው የምፈልገው። እኔ ምንም የምፈልገው ነገር የለም። ህግማ በደንብ ይፈርዳል። ላደረግከው ነገር ይከፍላል። ገብቶሃል እኮ። ስለዚህ ነገርኩህ እኮ እሱ የሚያደረገኝ ነገር አለ። እኔ በቀላሉ ነው የተውኩት። እሱ እኮ በነፍስ ነበር ሲያፈላልገኝ ነበር። የሚያቀኝ ሰው ነው ደግሞ ነገር ይነገር። ስለዚህ የሚያውቅ ሰው ነው ይሄንን ነገር የነገረ። ስለዚህ ያው በመጀመሪያም እኔ የነገርኩህ እሱን ስለምንም ስለማታውቀው ነገር በሰው መሀል ገብተህ የማይመለከትን ነገር ነው እየሰራ ያለው። የህግ አካል ከሆንክ ንገረኝና እኔ መክሰስ እፈልጋለሁ። ምን ወልካ ሲጠኛ ነኝ እንዳንተ አይነትና እንደዛች አይነት ፈጣሪና አጭበርባሪ ጥቅመኛ ሴቶችን ሰምተኛል። እንዳንተ አይነት ደግሞ ግልፍተኞችን እንዳንተ አይነት ጉልበተኛ ሰዎችን እንደዚህ ማንቋታሽን ይዤ እየሰማኸኝ ነው። ምን አደረኩ ሲጀመር? እኔ ያደረከው ነገር ታውቀዋለህ። ይኸውልህ አሁን እሺ፣ ስልኩ ለምንድን ነው ሪከርድ እያደረግኝ ነው? ይኸውልህ ስልኩ ምንም እያደረገ ይሁን ምን ትናገራለህ? ለምንድን ነው ሪከርድ የምታደርገኝ ሲጀመር? ያለ ፍቃድ መስጠይቀኝ ፍቃድ ጠይቀኝ ሰው ገብቶ የደበደብከው? ይኸውልህ እየነገርኩህ ነው ያለሁት። በነፍስ ነበር ሲፈልገኝ ነበረው። በነፍስ ስለሚፈልገኝ ነው በነፍስ ገብቶ ያደረግከው? ቢሞትስ? ቆይ መልስልኝ። ይኸውልህ ምንም የተለየ በዳምፔል መተው ቢሞትስ? ከባድ ጉዳት አላደረስኩበትም። በዳምፔል መተህ ጭንቅላቱን ቢሞትስ? እኔስ ብጎዳስ? የምታውቀው ነገር አለ? እኔ ብጎዳስ? ምን አደረግ? ፍቅረኛዬን ባጣ እጎዳለሁ። እኔ ያለ እሱ ህይወት የለኝም። ታውቃለህ የለ አንድ ሴት ስላጣመት ሞት? አዎ ለምንድን ነው ባልሞተው? በጣም ነው እኮ የምወዳት። እሷ ማለት ህይወቴ ናት። እንዴ ምን እንዳደረገችልኝ ታውቃለህ? ታዲያ ምን ያህል እንደምወዳት ታውቃለህ? ቆይ ማንነቷን ስላሳየ ነው እሱን እንደዚህ ትገለኝ ነበር? የውሸት ማንነት ነው። እሱ ስለሚፈልጋት ነው እንደዛ ያደረገው እንጂ የእሷ ማንነት አለ። ሰማኛል። ነጭ ነገር ሰው እያሳየክ እንዴት ነው ማታምን? የእሷ ማንነት አይደለም። ምንድነው ያበላች? እሱ ስለሚፈልጋት ምንድነው ያበላች? ይኸውልህ ስለሷ ግን ማውራታችን ይሰማኝ። ምን ማለት? እኔ ፊት ስለሷ ማንም ሰው ክፉ እንዲያወራ አልፈልግም። እሷ ማለት የኔ ብቻ ናት። እየሰማኝ ያለው የኔ የሆነ ነገር ደግሞ ማንም ሊጋራኝ ይችላል። እሱ ደግሞ ቃላት ነው ማለት ይኸውልህ ወደፊት አገባታለሁ ብዬ ማሰባት ሚስቴ ናት። ስለዚህ እሷን ማንም ሰው እንዲነካት አልፈልግም። ኦኬ ተረዳኸኝ አይደለ? እሱ ደግሞ በጣም እንደምወዳት ስለሚያውቅ ያንን ነገር በፎቶሾፕ አድርጎ ያመጣው እንጂ ኤአይ ነው ሲጀመር እንጂ እሷ ይህንን ነገር ልታደርግ አትችልም። ድምጿን እየሰማ ኤአይ ነው ትላለህ። ምን አይነት ኤዲት ማድረግ ይቻላል? እድሜ ላይ ቴክኖሎጂ። እኔ ጅል ነው የሚመስል ሲታይ እንዴ! እናንተ ገና ለገና ምንም ነገር ሰጥታሉ መታችሁ። እሱ እንደዚህ ያደረገ እንደዚህ አድርገው እንደዚህ ፈንክተው ምናምን ነገር የኔ ሲወት ቆይ የኔ ህይወት ቢበላሽ ማን ዞር ብሎ የሚያየኛል? እየተፈለክ እንደሆነ አታውቅም እንዴ? ወይስ አሁን አልደበደብኩትም ብለህ ነው የምትክደኝ? እሱን ከመደብደቤ በላይ ነው እሱ ምን ያሰማኝ። እየሰማኝ ውስጤ ምን ያህል እንደቆሰለ ነው። ተቆስሏል። እየሰማኝ ያለው አሁን በማታውቀው ነገር ጠልቀማከም ሶስተኛ ነው የቆሰለው ውስጥ ነበር። እሱን ያቆሰልኩት ነው ያቆሰለው ውስጥ የእሱስ ቁስል ነው። ችግር የለውም። ነገ ከነገ ወዲያ ሳምንት 15 ቀን የሚፈጅበት ነው መድኃኒት። የኔስ ቁስል የውስጤ ቁስል ምን አይነት ሁኔታ ውስጥ እንዳለው ታውቃለህ? ከእሷ ጋር አሁን ተጣልቼ ምን አይነት ነገር ውስጥ እንዳለው ታውቃለህ? አታውቅም። ብቻዬን ቤት ውስጥ አሽጌ ያለሁትን እሷን ለመርሳት ስለ ታውቃለህ? አታውቅም። ስለዚህ በማይመለከት ነገር ጠርቀማከማሽ። ቆይ እሱን ይሄን ያህል እንደዚህ አንገብግበህ ሰው ለመግደል የወሰንከው ሰው አይደርስም እኮ በላዋል አይደል? ሰማሁልህ እኮ መረጃን ሰማሁልህ። ብዙ ቦታ ጠየቅኩኝ ሰማሁልህ። አሁን የምጠይቀን ነገር በስንት ይኸውልህ እኔ እኮ እሷን ጠይቄ እሱ ስለሚፈልገኝ ነው ያልሆነ ነገር
ያሳያል እንጂ እኔ አልሰራሁም። ታዲያ ሁለታችሁም እንዴት ነው? በንዴት ሆኜ አልኩህ እኮ እየነገርኩህ ያለሁት በንዴት ሆኜ እሷን በጣም ተናግሬያታል፣ በጣም አስከፍቻታል። ልታረቃት መሞከር አልፈልግም ነው ብላለች። ምን አይነት ጊዜ እያሳለፍኩ እንዳለሁ ታውቃለህ? ብቻዬን ማንም ሊረዳኝ የት እንዳለች ታውቃለህ? አሁን እሷ ሻይቶርዋሪ ታውቃለህ ወይ? የት ምንቱ ናቸው? እሷ ምን በማለቷ እየተሰቃየች ነው ያለችው። እሷ ማለት ዘጥኝ ነግራኝ እንተኛ የአዲስ ነው ይሄንን የሚያደርገው ማንም ያደርገው ታደረገችው ነገር ቅጣቷን ያገኘችው ምን አደረገ ነው? እሷ እኮ ሊኩ ንገረኝ እኮ ምን አለ ሲጀመር በቅጥሩ እሷ አቀል ነው ከኔ ውጭ እየሰማኝ ነው ያለው እኮ ከአንተ ውጭ ማን የተቀርባለች? ለማን ነው ሊና ታጋሉ መልስልኝ። እንዴት ነው እንጨት ማለቁ ፍቅረኝ ምን ጥያቄ? እሺ በጣም ብዙ ነገሮችን አሳልፈን አንተን አግኝታ ታውቃለች አይደል? አዎ ጓደኛዬን ግን አግኝታ አታውቅም። ገንዘብ ግን ታስልከዋለች። እሱ እኮ ታዲያ እሱ ሞኝነት እኮ ነው። እሷ ምን ታድርገው? እሱ ደደብ ስለሆነ ነው። ታዲያ ይሄን እንዳው ነበር አንተ? እኔ እኔን አላውቅም ሲጀመር ይሄን ሲጀመር አላውቅም። እሺ እንደምታወራው ታውቅ ነበር? እንደምታወራው ምን ያላውቅም ሰውዬ። በመጀመሪያ እኔ እንደምታወራው ታወራው ያወራው እኔ ምንም የማውቀው ነገር የለም። እየሰማኝ ያለው እንደምታወራው ከሆነ ሲጀመር ፎቶ አንሳሳጅው ለምን አልነገረኝ? ለሱ ስላለከችልህ ታዲያ እኮ እሱ እኮ የእሱ ሞኝነት የእሱ ጅልነት ነው። እሷ ምን ታደርግ እንዴ? ቆይ አልጠየቀህም? ስሟ ይለያል እንትና ነው ብለህ አንተ ስሟን ትነግረው የእሱ ስም ግን ይሄ አይደለም ብሎ አልነገረም? ይኸውልህ ስሟን ትነግረው ሰማኝ። እኔን ቅድሚያ አታጭበርብረኝ። እኔ ለማጫወት እየሰማኸኝ? እሺ አሁን እጅን ፍታልኝና በስርዓት በሰላም ነው። አልፈታም። እየሰማኸኝ ነው? አልፈታም። አሁን የምጠይቅህ ነገር ወስጥፈት ስሟ ይለያል ድምጿ ግን እንዲህ ነው ብሎ ሲልም በእሷ እንዳትመጣብኝ እገልሃለሁ በለመኔ ምናምን ብለኸኝ አልነበር? አልዛትኩም? የዛትከውን አይደለም ያደረግከው? ሲጀምር እኔ እንዳደረግኩ ምን ይልቀኝ? እኔ እንዳደረግኩ እሱ ማስረጃው ደብደባው ሰው ሲደርስ ፕላን ማንም ማስረጃ ነው ሊነግረኝ ይችላል። እንዴት አንቺ አንድ ራሱ የሚከተለውን ያውቀዋል። ገብቷል አይደል? በመጀመሪያ ያላደረኩት ይቀጥል ደግሞ በውሸት ከመሰከሩብኝ ነገጣት የሚከተላቸውን ያውቃሉ። የሚከተላቸው ምን ልታረግባቸው? መልስልኝ። ምን ልታረጋቸው ነው? አሁን መስማት የምፈልገው ነገር ሰምተህ ልክቦትሽ ይሰማኝ። ኦኬ ወንድ ቀይታልኩስ ምን ልታረግ? መልስልኝ። ምን ልታረግ? ሲጀመር በመጀመሪያ ማንነታችሁን ማወቅ እፈልጋለሁ። እዚህ ጋር ብዙ ሆናችሁ መታችሁ ምንድነው እኔን እያደረጋችሁኝ ያላችሁት? ይኸውልህ ማንነታችሁን ማወቅ እፈልጋለሁ። የህግ አካላት ናችሁ ወይስ ሽብርተኛ ናችሁ ወይስ እሱ ከፍሎ ነው እኔ እንደዚህ እንድታደርጉኝ የላካችሁ? ምንም ሽብርተኛ አይደለም። ሽብርተኛው ራስህ እየሰማኸኝ ነው? ሽብርተኛው ራስህ ሰማኛል አይደል? በሰማኛል ነው ግን ፈልጉት እንደኔ እጅን ደብደበው አለ መልስልኝ። እሺ ምንም የማታደርጉኝ ከሆነ ሪካርድ የምታደርገኝንም ነገር የምታጠፋው ከሆነ ለህግ አካላት የማታቀርበኝ ከሆነ መቶ ነገር ሪካርድ እያደረግን ካልሆነ እናጥፋለን። የምፈልገው ችግር የለውም። በቃ የድምፅ ሪካርድ ብቻ ስለሆነ ችግር የለውም። ምንድን ነው ያደረኩት? ግን ደግሞ ለህግ አካላት እንደማታቀርበኝ ለህግ አካላት አትሰጠውም። እኔ አንተ ከጥፋትህ ከተመለስክ ለህግ አካላት አትሰጠውም። ተላፋት የማልመለሰው ምን ያህል ሊኔ እንደተስተኝ ታውቃለህ? እንዴት በጣም የፍትማመት ጓደኛዬ እኮ አሁን እየዛፍካን ነበር። ታዲያ ቻንሰው ነው እያልክ አንዴ ነው ነገር እያልክ ምን ደግሞ ተበጣጣ። ታዲያ ሲጀመር የኔ የተባለ ነገር ለምንድን ነው ለመንከት የሚጣጣል? የኔ ነገር የኔ ነው። ሲጀመር ከልጅነታችንም ጀምሮ ያውቃል። የኔ የተባለ ነገር ለሰው ማጋራት እንደማድረግ ያውቃል። እሺ ንገረኝ እስኪ ምንድን ነው የተፈጠረው? ልጁን እንዴት አድርገህ እንደበደልሽ ስለዚህ ሰው ነገር ግልጽ ነገር ንገረኝ። እሱን የደበደብኩበት ምክንያት ሲጀመር እሷ ናት ግልጽ ነው። ሲቀጥል ደግሞ ቪዲዮውን ላከልኝ። እሷ እንደዚህ አታደርግም ብዬ ስለው ተከራከረኝ በጣም። እሺ በአካል መጥቼ ሳወራ በቃ ግልፍ ብሎ አወራኝ። ገንዘብ እያስላከችኝ ምናምን ስለ እሷ መጥፎ ነገር አታወራ፣ እሷ እንደዚህ መጥፎ አይደለችም ብዬ እያወራሁት ሳለ አንተ አይገባም ሲጀመር ምናምን ብሎ እያወራኝ በቃ ግልፍ ሲልብኝ መታሁት። እሺ ግልፍ ሲልብኝ እርግጥ ሆነ ለመናገር ለማረጋጋት እየሞከረ ነበረ። ግን ደግሞ በቃ እኔ በሰዓቱ ስሜታዊ ነበርኩኝ። በጣም ምንም ማድረግ አልችልም። ኦኬ ስሜታዊ ነበርኩኝ። ምንም ማድረግ አልችልም በሰዓቱ። ኦኬ ስለዚህ የተፈጠረው ነገር ይሄ
ታዲያ መፍትሄው መደባደብ ነው? ሰውን ወይ ሰው መደብደብ ነው መፍትሄ? እና ምን ነበር ማድረግ ነው? ምን ነበር ማድረግ ነበር? ምን ማለት ነው? የሰው ደብድቦ ስለሷ የማይሆን ነገር ሲያወራ በሰዓቱ በጣም ግነፍከኝ። እሺ አሁን እኔ ስለሷ የማይሆን ነገር ብነግርህ እኔም ልደበድበኝ? እየሰማኸኝ ነው? እውነታው በቃ እኔ በጣም እንደማፈቅራት ነው። እውነታው ታፈቅራታለህ። የምታፈቅራት ከሆነ የእሷ እውነት ማንነት ስለተነገረ የሰው ደብድበህ ለመግደል ነው ማሳበብ? እኔ ልገለው አላሰብኩም ሲጀመር። ታዲያ ሰው አይደርስ ታዲያ እንደጀመረን ነው እንጂ ጨርስ ነው ማለት ነው። ሲቀጥል እንደዚህ ይጎዳል ብዬ አላሰብኩም ነበር። በቃ በሰዓቱ በንዴት ሰው ሲደርስ አግሬሲቭ ሆኜ ነው እንጂ እንደዚህ ያደረኩት እኔ እንደዚህ ይጎዳል ብዬ አላሰብኩም ነበር። አሁን ይኸውልህ አንድ የመጨረሻ ጥያቄ ጠይቀዋለሁ። አይ የምትል ከሆነ ግን አንተም ብዬ ወደ ህግ ነው እየሰማኸኝ? ምን ማለት ነው? ደግ ሲጀመር እስካሁን እያደረግህ የነበረው ነገር ወይ ደረቱ ላይ ያለውን እያየህ ነው? እያየኸው ነው ወይ? ምንድን ነው? ካሜራ ነው እየተቀበለ ካሜራ ውጡልኝ። ምንድን ነው እያደረገው? ትሰማኛለህ? በህይወት መኖር ከፈለክ በሰላም ብትወጣ ከዚህ ቤት የምጠይቅህን ነገር በስነ ስርዓት ትመልሳለህ። ከአሁን እያደረግህ የነበረው ነገር የምንም ድምፅ የለም። በአፍህ የተናገርከውን ነገር እየሰማኸኝ ነው? እየሰማኸኝ ነው? ይኸውልህ ካሜራውን አጥፋ። የምንም ካሜራ በሰላም የምንም ካሜራ ከሆነ በሰላም ይኸውልህ አንገትህን አንገትህን ወጥቷል። ለዚህ አንገትህን ነው የምሰጠው። እሺ ምንድን ነው የምትፈልጉት? የምትጠይቀውን በስነ ስርዓት መልስ። ስለ ልጅቷ የምታውቀውን ነገር እያንዳንዱ ነገር እንደ እየሰማኸኝ ነው? እሺ ለጋከደ ማታቀርበኝ ከሆነ ነው ጉዞቱን ካመን ካለቀው እሺ ቪዲዮ ምን አስፈላጊ ነው? በቃ ቪዲዮን አናጠፋው። እዚህ ጋር አሁን ያንተ መብት ሳይሆን የሚከበረው እኛ ምን እየሰማኸኝ ነው ወይ? አዎ ሰባብሬ ነው የምትለዚህ ግን እያንዳንዳችሁ አለቃችሁ ስሙኛል። ስራሻት ለቀን እንደማለቃችሁ ነው ማለት ነው። እሺ ጥሩ አትልፈት። ከዚህ ተርፈ ተወጣን ተራሰ ይሄን ካሜራ አስታፍቼ ግረን ነው ሰው ሰንታኝ። እሺ ምንድነው ወቅፈልከው? ይሄን ካሜራ አጥፍቼ ሰባብሬ ነው የምትለያል። ምንድነው ወቅፈልከው? እያንዳንዱ የተፈጠሩ ነገሮች እያንዳንዱ ነገሮች ነው ሰማይ ይኸውልህ እውነታውን ነው ወቅፈልከው? አዎ እውነታውን ነው። እሺ ትሪሉ ነገር ንገር። በመጀመሪያ ግን አንድ ቀን እንድትቀበል የምፈልገው ነገር ምንድነው? ካሜራ ያካካል እንደማታ አሰልፍ ድረስ በሰጠማ መጀመሪያ ማንቀል ይወስድ ነው። እሺ ጥሩ ምንድነው ወቅፈልከው? ይኸውልህ ስለሷ ነው አይደል? መጀመሪያ ነገር ይተነሳው ይኸውልህ እሷን በአጋጣሚ የተዋወቅኩት ቀና ብላው ያየህ ካው እንደዚህ ቀና በልና ዞራው እየሰማኸኝ ነው? እሺ ዲንት ታልኝና ስራ አልፈታ ከናንገስ ጨርስ ፈታል። ምን ይዘጋ ተናገር እኮ ነው ያልኩህ። ይኸውልህ በቃ እሷን በአጋጣሚ ነበር የተዋወቅኩት። እሺ ከሱ ጋር ግንኙነት እንዳላቸው ማለት ነው። እሺ በጣም ማፍቃት ወደፊት ሚስቴ ማሰማት ሴት ናት። እሺ ይገባል። እና ከሱ ጋር እንደሚሆኑ እኔ ምንም አላውቅም ነበር ሲጀመር። ሲቀጥልም ደግሞ ፎቶዋን አሳይቼዋለሁ። በጣም የረጅም ዓመት ከ11 ዓመት በላይ የሚተዋወቅ ጓደኛዬ ነው። እሱም ያውቃል። እሺ አብሮ አደግ ጓደኛዬ ለማለትም በጣም የሚከብድ ሰው ነው። ያውቃል፣ ራሱም ያውቀዋል። ሲጀመር ሳሚ ማለት ለእኔ በጣም ብዙ ነገሮችን ማማከር ሰው በጣም የህይወቴ አንድ አካል የሆነ ሰው ነው። ኢቨን ኢፍ ሌላውን ተወውና እናቴ እንኳን በዚህ ደረጃ ላይ ሆኜ ከሱ ጋር ነው ብዬ ስላት የምትረጋጋው እንደዛ ብዬ ማሰቡ ሰው ሲጀመር። ሲቀጥል ደግሞ እኔ ምንም የደበቅኩት ነገር የለም። እኔ ወንጀለኛ ለማድረግ ያሰበው እሱ ሲጀመር እኔ ምንም የደበቅኩት ነገር የለም። ፎቶዋን አስልቼዋለሁ፣ ስሟን ነገር ያለው እንደማወራት ያውቃል። ምንም የደበቅኩት ነገር ሲቀጥል እኔ ከሱ ጋር ግንኙነት እንዳላት ምንም ማለት እንደዛ ብሎ ቢነግረኝም በመጀመሪያም እኔ አላወራትም ነበር። እሱ ግን ምን ያህል ስንት ጊዜ ካወራን በኋላ ምን ያህል ጊዜያቶች እንዳሳለፍን ያውቃል። ኢቨን እሷ ጋር እንኳን ሲሄድ እሱ ጋር መጥቼ ነግሬው በቃ እሷ ጋርማ ከሆነ በቃ ቶሎ ደርሰና ብሎኝ በስርዓት ነበር አውርተን የሚሄደው። እኔ ግን ከእሱ ጋር እንደሚያወራው አላውቅም ነበር። ድንገት በአጋጣሚ አንድ ቀን ድምጿን ሰማ ከኔ ጋር ስታወራ እንዴ እንትና ብዬ እኮ የነገርኩህ እኮ ሴት ናት ነው እንዴ አንተ ምንድን ነው የምታወራው? ይሄን ያህል ጊዜ ሳወራት እንዴት ነው ያልነገርከኝ? ይስራ ለማንኛውም ቆይ እናወራለን ስለሱ ነው ነገር ባለ እኔ ደግሞ በቃ ቀልድ ነው ብዬ ትቼው ነበረ።
ሳጣራ ነበር የቆየሁት ብሎ በአጋጣሚ ቪዲዮ አግኝቻለሁ ስለሷ ነው እንድትጎዳ አልፈልግም ምናምን ነገር ብሎ ላከልኝ ቪዲዮን። እሺ እሷ ናት ራሷ ናት እርግጠኛ ነሽ? አዎ እሷ ናት ብሏል። እንዴት እሺ እስከዛሬ ታዲያ ልነግረኝ አላሰብክም? አሁን እንደዚህ በፍቅር ለእሷ ክንፍ ካልኩኝ በኋላ ህይወቴ ናት ካልኳት ሴት ህይወትን ግን ልጀምር ካሰብኩኝ በኋላ እንዴት እንደዚህ ብለህ ትለኛለህ? እኔ ደግሞ በውስጤ በቃ በዛ ሰዓት የመጣ የነበረው ቅናት ነው ብቻ ማውራት ስለነበረ እሷን ደግሞ ሲጀመር እንዴት ነው ወንዱን እሷን ለፍቅር አለማሰብ ለትዳር አለማሰብ በጣም ከባድ እና በቃ እኔ ሊያውቁ ሲያያ ሲለ ነበር ይመስል ያ ነገር የተፈጠረው። ከዛም በቃ እናደደኝና እያወራሁት ሳለ በቃ ያ ነገር ነው ውስጥ የመጣብኝ። እሷን ይፈልጋታል የሚለው ነገር መጣብኝ። ትቸወጥቼ እሷን ላወር ልጠይቃት ስሞክር ብዙ ጊዜ በተደጋጋሚ እንዳስቸገራት ነገረችኝ እና ፋይሉ ውሸት ነው ኤዲት አድርጎት እንደሆነ ነገረችኝ። ከዛ በቃ ቀጥታ መጣሁና ንኪት ነበርኩ። ምንድነው ሲቀጥል ደግሞ ለምንድን ነው አጣሽው? ምንድነው እሷን ያላገኛትን ነገር ለምንድን ነው አግኝቻታለሁ ነው? እሷንማ አግኝቻታለሁ። እሷንማ ቪዲዮ ከላከለው በኋላ እኔ በቁጥጥር ስር አውያት አይደለም። ለምን ትዋሽኛለህ እዚህ በዚህ? እሺ በቃ ላገኘሁት። ለምን ትዋሽኛለህ እዚህ በዚህ ያልኩህ? ለምን ስላልቻልኩማ። ምን ማለት ነው? ቪዲዮ ይዘህ ለህግ አላቀርብም ማለት እውነታውን ንገረኝ በቃ። እውነታውን ንገረኝ አንተ። አሰማኝም እንዴ? አንገትን እንዲሰብር ነው ፈልገው? አንገትን እንዲሰብር ነው? እሺ እሺ ነግራለሁ። እሺ 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 ነግራለሁ። ፈልገው አራዶሽ አራዶ መልስልኝ። አራዶ እሺ መልስልኝ። አለዳት እንደምን ነግራለሁ። እሺ ነግራለሁ። መልስ ተናገር። ጭራሽ አግኝቻታለሁ ነው ያልኩት። በቃ በንዴት ነው እኮ ዞሮ ዞሮ አልኩህ እኮ በንዴት ቪዲዮውን ላክልኝ። እሺ እሷ እንደዚህ አታደርግም ብዬ ስለ አንተ ድሮን በቃ ይገባሃል። እሷ ሴራ ነው እያሴረች ጭራሽ ደግሞ በተደጋጋሚ ብር እንዳስላከችው ነገረኝ። እሷ እንደዚህ አታደርግም ብዬ ስለ በቃ ምን ማለት ነው የታውቃት ነው እሷን ይሄን ያህል ምናምን ነገር እኔ ለአንድ እውነት የማውቀው ነገር ቢኖር እሷ እንደማፈቅራት። እሷ ግን እንደማታፈቅራት ታውቃለህ። ሁለታችንም አድና ሁለታችንም በደንብ አትሄዳ ለገንዘብ ያላት ፍቅር የላከልህ ቪዲዮ ላይ አልተረዳሁም። እሺ ማን እንደምትጋደም አላየህም? ማን እንደቀረጸው እንዴት ነው ማመን? እኔ ነኝ የቀረጽኩት። እሺ እውነታ ነው? እንዴት ነው ማታምን? እውነታ ነው ወይ ቪዲዮ? ታዲያ ውሸት ነው? ወይኔ ቃላት እቺ ኩስ የጮተችብኝ ማለት ነው። ደግሞ ጠጋ ይላል መልስ ግን ጠጋ ይላል ማለት አላ ምን ጭጭጭብኝ ነበር ማለት ነው። እስካሁን አሁን ያወቀው ሲነግር እንደዛ ብሎ ሲያስረዳ ታወራ ነበር ነው ወይ? እኔ ያሰብኩት በቃ እሱ ስለሚፈልጋት በቃ ለራሱ እንድትሆንለት ብሎ ብቻ ነው አልመሰለኝም። እስካሁን ያወራውን ነገር በማስረጃ ይሰናል። አንተኛ እስከዛሬ ተደብቀህም እዚህ ቤት ወሽቀህም ይሁን ትፈልግ ባንክ ቤት አትሄጂም አለደ እሷ የገባችበት ዘብጥያ ነበር። እየሰማኸኝ ነው? ለምን ትልቁ እንደዚህ የምታደርጉት? የሰራው ስራ ጽድቅ ነው እንዴ? የሰው ሰው ልትገን ጽድቅ ነው አላልኩም፣ ግን ደግሞ ምን ያህል የህሊና ጸጸት እንደሆነብኝ ታውቃለህ? የምን የረጅም ዓመት ጓደኛዬ እኮ እናንተ ደግሞ ገናቸው ነው ላይ እየዘፍካ ነበር እንዴ? እየዘፍካ ነበር ወይ? አውራ ልቀም እሺ ውድ ተመልካቾቻችን ተመልሰን መተናል ማለት ነው። በጣም የተፈጠሩት ነገሮች ደስ የማይሉና የሰው ልጅ ስሜታዊ ሲሆን የሚያደርገው ነገር ሳያውቅ የገዛ ጓደኛው ላይ ያውም አብሮ አደግ የረዥም ጊዜው ጓደኛው በስራም በረዥም ጊዜ አብረው ሰርተው አብረው ለመለወጥ ያላቸውን ጉጉት ጥሩ ተነሳሽነት ያላቸው ልጆች ነበሩ። ነገር ግን የሰው ልጅ ሲታወር ድፍን ይሆናል፣ አእምሮ አይሰራም እና ያው ጓደኛው በቁጥጥር ስር ውለታል። እናንተም ተመልክታችሁታል።
ተመልሰን ግን እንግዲህ ወደ ተጎጂ ወደ ዋናው ወደ ጓደኛው ቤት መተናል ማለት ነው። እንግዲህ ያኛውን በቁጥጥር ስር አውለን ያው እሱንም ወደ ህግ ቦታ አቅርበነዋል። ያው ህግ የሚፈርደውን ይፈርድበታል። ምንም ይሁን ምን ጥፋተኛ እስከሆነ ድረስ የትኛውም ሰው ከህግ ተደብቆ ተሸሽጎ አያመልጥምና እኛም የምንችለውን ነገር አድርገን እንግዲህ ይህን ወንድማችንን በቻልነው መጠን አግዘነዋል። የተፈጠረውን ነገር ለመፍታት ሞክረናል። ያው ተመልሰን የመጣ ነው የሚለን ነገር ካለ እንዲሁም ደግሞ ማስተላለፍ የሚፈልገው መልእክት ካለ እድሉን ሰጥቼው ያው እንጨርሳለን ማለት ነው። ሰላም ወንድሜ፣ እንደምን አላችሁ? እንዴት ነህ? እግዚአብሔር ይመስገን። ያው እንግዲህ ጓደኛህን አግኝተን እንግዲህ ትንሽ እኛንም ለመደብደብ አንዳንድ ነገሮችን ለማድረግ ሞክሮ ነበር፣ ግን እሱንም በቁጥጥር ስር አውለነዋል። ወደሚገባ ቦታ ማድረስ ስላለብን እሱን አሳስረነዋል እና ያው በማስረጃ የትኛውም ነገር የተናገረውም አለ። እንግዲህ ጎረቤትም ደርሶ ነው ያዳነኝ ብለሃል። ራስህም ስላለ እንግዲህ ይህን ነገር በፍርድ ሂደት ወደሚመለከተው አካል ጋር እኛ አድርሰናል። ለምን አንተ ለህይወት ይሰጋለህ ስላልክ ማለት ነው። በጊዜው እያለ ያለው ነገር እሱ ስለሚፈልጋት ነው እንደዚህ እያደረገ የነበረው ብሎ ሌላ ብዙ ነገሮችን እያወራ ይገኛል። ነገር ግን እኛ ያው ይሄ ህግ የሚፈታውም ነገር ስለሆነ እኛ አንሰማም ብለን እሱን በቁጥጥር ስር ወደሚገባው ቦታ አድርሰናል። ያው ታስሮልሃል ማለት ነው። ምንም የሚያሰጋህ ነገር የለም። ከዚህ በኋላ ያለው ነገር ግን ያው ወደ ክስ ሂደት ገብታችሁ የሚደረገውን ነገር አንተ አድርገህ ያሉትን ነገሮች ማስተካከል ነው። እስቲ እድሉ ልስጥህና ማለት የምትፈልገው ነገር ካለ እንዲሁም ደግሞ ማስተላለፍ የምትፈልገው ነገር ካለ እድሉ ልስጥ። በመጀመሪያ እናንተ እኔን ለመርዳት ፈቃደኛ ሆናችሁ የህይወት መስዋዕትነት እስከ መክፈል ድረስ አንድም ነገር የሆነም ነገር ሊያደርጋችሁ ይችል ነበር። ያንንም ነገር ባለመፍራት እኔን ለመርዳት ሙሉ በሙሉ እኔ ያለሁበትን ነገር ከገባሁበት ችግር እንድወጣ ልትረዱኝ ዝግጁ ሆናችሁ የተዘጋጃችሁትንም ደግሞ በተግባር ላይ አውላችሁ ስለረዳችሁኝ መፍትሄ ላይ ስላደረሳችሁኝ በጣም ነው የማመሰግነው። ምንም ምስጋና ያስፈልጋል። እና ደግሞ ለሰዎቹም ደግሞ ለህዝቡም ማስተላለፍ የምፈልገው ነገር በቃ ጓደኛሞች ነን፣ የልብ ጓደኛሞች ነን ብላችሁ እስካሰባችሁ ድረስ ነገሮችን ባትደባበቁ፣ ማለት በግልጽ መነጋገር ያለባችሁን ነገር ሁሉንም ነገር በግልጽ ብትነጋገሩ እያንዳንዷን ነገር ለሱ ማለት ለዛ ጓደኛችሁ ብትነግሩት ችግር የለውም። ነገሮችን ሁሉንም ነገር መነጋገር ጥቅም አለው። ጉዳቱ ደግሞ ይኸው እኔ ማስተማሪያ ነኝ። የኔም ጓደኛ ማስተማሪያ ነው። እሱ ለኔ ከኔ ጋር ግልጽ ሆኖ ባለመነጋገሩ ነገሮችን ለመግባባት ባለመሞከራችን እሱ እንደዚህ አይነት ቦታ ላይ የተገኘው፣ እኔም ደግሞ ልክ እንደዚሁ ተጎድቼ እንደዚህ አይነት ቦታ ላይ የተገኘሁት እና ይሄ ነገር ህይወታችሁ ውስጥ በተአምር እንዳይፈጠር ተነጋገሩ። ጓደኛሞች ናቸው ማለት ራሳችሁን እንደ ጓደኛሞች፣ እንደ ወንድምና እንደ ወንድማማቾች፣ እንደ እህትማማች ራሳችሁን ካያችሁ ሁላችሁም ብትነጋገሩ ባይ ነኝ። ይህንን ነገር ተረድታችሁ ህይወታችሁ ላይ ችግር እንዳይፈጠር ነገሮችን በመነጋገር ብትፈቱ እና ደግሞ የእውነት ከልብ በጣም ነው የምልህ እናንተን በደንብ ላመሰግናችሁ ፈልጋለሁ። በጣም ነው የማመሰግነው። ምንም ምስጋና አያስፈልግም። ያው እኛ በቻልነው መጠን አንተን ማገዝ ስላለብን አግዘንሃል። ግን ከዚህ በኋላ ላለው አንተም ጥንቃቄ ማድረግ አለብን ነገሮችን
ምንም ለማታውቀው ሰው የሁሉ ነገር አድርገሃል። እንግዲህ እሷን በቁጥጥር ስር ውላለች። ያው ኤክስ ሂደቱን ገንዘብህንም ለማስመለስ የተለያዩ ነገሮችንም ለማድረግ እናንተ መካሰስ አለባችሁ። የተፈጠሩትን ነገሮች እንግዲህ ህግ ፊት ቀርቦ ያው ጥፋተኛው አካል ላይ እርምጃ ይወሰዳል። ይህንን ነገር ደግሞ ያው የምታደርገው አንተ ስለሆንክ ማለት ነው። ስለዚህ ይህንን እንደዛ አድርግ ለማለት እወዳለሁ። አይዞህ እንግዲህ ፈጣሪ ማረ። እንግዲህ ከወንድም የሚሰማችሁት ነገር አለና ከኔ ተማሩ ይላል ወንድማችን። ሴቶችም ብትሆኑ ወንዶችም ብትሆኑ ከጓደኞቻችሁ ጋር መደባበቅ እንደማያስፈልግ ጭምር ለማስገንዘብ እወዳለሁ። ምክንያቱም የመደባበቅ መጨረሻው እንግዲህ ሁለት የሚዋደዱ ጓደኛሞች በዚህ ልክ እንደዚህ ይሆናሉ ተብሎ አይጠበቅም። ነገር ግን የመደባበቅና ያለመነጋገር ግልጽ ያለመሆን መጨረሻው ይሄ ነው ማለት ነው። ስለዚህ ከዚች በኋላ ሁላችሁ በዚህ ቪዲዮ ተምራችሁ በዚህ ታሪክ ተምራችሁ እንደዚህ አይነት ነገሮች እንዳይፈጠሩ ሁላችሁ በግልጽ እንድታወሩ ለማለት እወዳለሁ። ምክንያቱም ጉዳት እንዳይደርስ አንደኛው አካል ላይ አንደኛው ሰው ላይ ጉዳት እንዳይደርስም ጭምር ማለት ነው። ያው እኛ በቻልነው መጠን ደግሞ ከአንድ ሰው ስህተት ብዙ ሰዎች እንዲማሩ ያው ይህንን ወደ እናንተ አድርሰናል። እናንተም ደግሞ በተቻላችሁ መጠን ለብዙ ሰዎች ደርሶ ደግሞ ብዙ ሰዎችም ከእንደዚህ አይነት ነገሮች እንዲማሩ። ምክንያቱም ብዙ ጓዳ ውስጥ ብዙ ጉድ አለ እና ሳሎን ላይ ብዙ ጉድ አይቀመጥም፣ ጓዳ ውስጥ ግን ብዙ ጉድ ስለሚቀመጥ ማለት ነው እና ብዙ ሰው ጋር ብዙ የሚባል ጉድ አለ፣ ብዙ የሚባል ችግር አለ እና ሁሉም ሰው ከዚህ ነገር እንዲማር ለማለት እወዳለሁ። በቀጣይ ደግሞ እስከምንገናኝ